ፈረንሳይና ስፔን ካጋጠማቸው አደገኛ የሰደድ እሳት ቃጠሎ ለማውጣት የሞሽረት ትግል ውስጥ ባሉበት በዚህ ወቅት ሌላና ከባድ የተባለ የሙቀት ወጀብ እንደቀረበባቸው ተሰምቷል። በፈረንሳይ የሰደድ እሳቱ የሚሳይልና የኒውክሌር ማብለያ ስፍራዎችን ስጋት እንደጋረጠባቸውም ተነግሯል። የተፈጥሮ አደጋ ነገር ሲነሳ ጃፓንም ከወረደባት የሙቀት አባዜም በላይ በከባድ የርዕደ መሬት አደጋ መመታቷ ተሰምቷል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የጉድ ሀገር ገንፎ እያደር ይፋጃል ይሏል። በከባድ የአየር ንብረት ለውጥ የተነሳ ሙቀቱ ወበቅ የወለደባት ፈረንሳይ ለመጀመሪያ ጊዜ በሰማይዋ ላይ የእሳት ደመና ማየቷ ተነግሯል። አሁን በብዙ የፈረንሳይ ክፍል የውሃ እጥረቱና የድርቁን ወቅት ተከትሎ የተነሳው የሰደድ እሳት ውርጅብኝ እሳቱ የምድሩን ሁሉ ላስ ሙጥጥ አድርጎ ወደ ሰማይ መውጣቱና በዚያም ደመና መስራቱን የተገለጠው ፈረንሳይ አሁን በሰደድ እሳት አበላ ባትተገተግ ኖሮ ይሄ ወቅት በርካታ ጎብኚዎች ከተለያዩ የዓለም ማዕዘናት የሚገቡባት ጊዜ ነበር። ምን ያደርጋል ነገሩ ሁሉ ሲያጋልጥ ይቆምጣልን ሆኖ ሰማይ ምድሩን እሳት ሸፍኖታል ነው የሚባለው። ፍራንስ ሲን ኢትስ ፈርስት ፋየር ክላውድስ ይላል የወጣው መረጃ። ፈረንሳይን በብዙ መቶች የሚቆጠሩ ሰዎች ከመኖሪያቸው እንዲፈናቀሉ ያስገደደው የሰደድ እሳት በተፈጥሮ የአየር ንብረት ለውጥ የተከሰተ ነው። በፈረንሳይ የሰደድ እሳት ቃጠሎ ሰማያዋን የሸፈነው ጉድ በእነርሱ አጠራር ፒሮ ኩሙሎኒምበስ አሊያም በእንግሊዝኛው ፋየር ክላውድ ይሉትን በአማርኛው የእሳት ደመና ይታለች። ፈረንሳይ እንደዚያ አይነቱ ክስተት ደግሞ ታይቶም አጋጥሞም የማያውቅ ነው ተብሎባታል። የዚያ የእሳት ደመና የሚከሰተው ደግሞ በሙቀትና በወበቅ እንዲሁም በእርጥበት እየተገፋ ወደ ከፍታ የሚወጣው ጥቅጥቅ የእሳት ብሶተኛ ደመና ነው። ይህ አደገኛ የሙቀትና የወበቅ አባዜ የአየሩን ክልል የሚሞላው የእሳቱ ደመና ደግሞ የሰደድ እሳቱን ክስተት ክፉኛ ያባብሰዋል ነው የሚባለው። በነፋስ እየተገፋ ሄዶም በሌላ ስፍራ እሳት ይወልዳልና የዚያ የእሳቱ ደመና በውስጡ የያዘው ጠለት ሲጋጭ ልክ ከከሰል ማንደጃ ላይ እንደተቀጣጠለ እሳት በአየሩ ላይ ይጋጋምና በነፋስ ተገፍቶ በሌሎች ስፍራዎች ጨረ እንዲያውም ከአንድ ሀገር ወደ ሌላ ሀገር ሳይቀር ደርሶ የእሳት ቃጠሎ ሊያስከትል ይችላልም ነው የሚባለው። This is now the world's most expensive natural disaster የሚል መረጃም ወጥቷል። ፈረንሳይን ክፉኛ እየበላት ያለው ከባድ የሰደድ እሳት ቃጠሎ የሀገሪቱ ሚሳይልና የኒውክሌር ተቋማት ባሉባቸው አካባቢዎችም ትልቅ ስጋት መደቀኑን የተገለጠው ፈረንሳይን የበላቸው ያገሳታል፣ በላይ በላዩ ያጎርሳታልን ያደረጋት የሰደድ እሳት ቁም ስቅሏን ሲያሳያት አራተኛውና አደገኛው የሙቀት ወጀብን ያሰጋታል የሚል መረጃ ወጥቶባታል። እጅግ ግዙፍ መጠንና ሀያል ረዥም ምላሱን የዘረጋው የሰደድ እሳቱ በፈረንሳይ ቦርዶ ግዛት በሚገኘው የሀገሪቱ ዋናው የሚሳይልና የኒውክሌር ጦር መሳሪያ ስፍራ ከባድ ስጋትን ጋርጧል። እናም ፈረንሳይ በዚያ አካባቢ የሚገኘውን የሚሳይል ፋብሪካዋን ቢሉ የወታደራዊ ምርምር ተቋማቶቿን፣ የአየር ኃይል ማዘዣ ሰፈሮቿን ልታነሳና ወደ ሌላ ቦታ እንድታዛውር ሊያስገድዳት ይችላል የሚል መረጃ ወጥቷል። የዚያ መሰሉ የሰደድ እሳት መባባስና ውርጅብኙ በፈረንሳይ የፈላበት ደግሞ ሀገሪቱ ከትናንት በስቲያ ጀምሮ አራተኛው የሙቀት ወጀብ ቀርቦባታል እየተባለ በሚነገርበት ወቅት ነው። በፈረንሳይ የተለያዩ ግዛቶች የሙቀቱ መጠን እስከ 91 ዲግሪ ፈረንሃይት ወይም ከ33 ዲግሪ ሴንቲግሬድ በላይ መድረሱም ነው የተገለጠው። በዚያ ሙቀት ላይ የሰደድ እሳት ተጨምሮ የሚሆነውን ነገር ማሰብ አይከብድም፣ አይገድም። በፈረንሳይ ለወትሮው ከነበረው የሙቀቱ መጠን በ13 ዲግሪ ሴንቲግሬድ ጨምሯል ማለት ነው። የፈረንሳው ፕሬዚደንት ኢማኑኤል ማክሮን በሀገራቸው የተከሰተውን የሰደድ እሳትና የሙቀት አስከፊ ግጥምጥሞች ሲገልጡትም ይህንን ያሉት ከሁለተኛው ዓለም ጦርነት ወዲህ አጋጥሞ ቀርቶ ታይቶ የማያውቅ መዓት በሀገራችን ላይ ወርዶባታል። የፈረንሳዊ ምጣኔ ሀብት ሚኒስትሩ ሮላንድ ሌዦር በበኩላቸው በሀገሪቱ የተከሰተው የሰደድ እሳት ከ13,000 በላይ የንግድ ተቋማት እንዲዘጉና እንዲከስሩ አብቅቷል ሲሉ ሀዘናቸውን ገልጠዋል። እንደ ቴሌግራፍ ዘገባ ደግሞ ከባዱ የሰደድ እሳት ቃጠሎ ሚሳይሎችና ሮኬቶች ወደሚመረቱባቸው ፋብሪካዎች አቅራቢያ መድረሱም ነው የተገለጠው። የሰደድ እሳቱ መቅሰፍት ክፉኛ የወረደባቸው ፈረንሳይና ስፔን የሰደድ እሳቱን ስለታማ ጥፍር ሊመክቱ ሲጥሩ የሙቀቱና ወበቁ ክስተት ስጋት ጋርጦባቸዋል ነው የሚባለው። በፈረንሳይና በስፔን የተከሰተው የሰደድ እሳት ከ375,000 በላይ ሰዎችን ከቤት ንብረታቸው ማፈናቀሉና ባዶ እጃቸውን ማስቀረቱም ነው የተገለጠው። በአውሮፓ አህጉር ታሪክ የከባድ ሰደድ እሳት ቃጠሎ ተብሎ የሰፈረው የአውሮፓኑ 2025 ዘመን
ማን ነው? ያ ክስተት ደግሞ እንደ አውሮፓኑ አቆጣጠር በ2006 የበረንትላንድን ምድር የአመድና ጠለስ ክምር አድርጎ ያበቃው የሰደድ እሳት ነው። ይህ አሁኑ የፈረንሳይና የስፔን የሰደድ እሳት ቃጠሎ ከዚያ በላይ መሆኑን ዘገባው ያትታል። በፈረንሳይ ብቻ ከባለፈው ጥር ወር ጀምሮ ከ116,000 ሄክታር በላይ ደን ወድሟል። እንደ አውሮፓኑ አቆጣጠር በ2025 የወደመው የደን መጠን በመላው አውሮፓ ግን ከ70,000 ሄክታር አይበልጥም። በአሁኑ የሰደድ እሳት ቃጠሎ ከ172,000 ሄክታር በላይ የደን ሀብቷን እርጥቡን ከደረቅ ቀላቅሎ የአመድ ምንጣፍ ያደረገባትም ስፔን አንዷ ናት። ይሄ ስፔንን አሁን እየበላት ያለው ከርሳም የሰደድ እሳት ደግሞ እንደ አውሮፓኑ አቆጣጠር በ2025 ከተከሰተው ከባዱ የሰደድ እሳት በ6 እጥፍ ይበልጣልም ነው የተባለው። ከትናንት በስቲያ በስፔን የማድሪድ ግዛት 3 የእሳት ቃጠሎች 89,763 ሰዎችን ማፈናቀሉም ነው የተገለጠው። የፈረንሳይ የመከላከያ ሚኒስቴር ባወጣው መግለጫው ከባለፈው ቅዳሜ ጀምሮ ከ1500 በላይ የጦር ኃይል አባላት እሳቱን ያጠፉና ይከላከሉ ዘንድ መመደባቸውን የተሰማው ፎርካስት የዜና ምንጭ ዋቺንግ ደ ወርልድ ባርን በሚለው ርዕስ አንቀጹ ስር ያወጣው ዘገባው ዩሮፕ ኢዝ ባርኒንግ ዋይ አር ፖለቲሽንስ ኖት አክቲንግ ሲል ባሳየው ሀተታው ፈረንሳይ፣ ስፔንና ስኮትላንድ በሰደድ እሳት አበላ ክፉኛ መበላታቸውን የገለጠው ዛሬ በአውሮፓ አህጉር ከአየር ንብረት ለውጡ የተነሳ የተወገውን የሙቀትና ወበቅ ወዲያም የእሳት ቃጠሎ እንደ መድረክ ቲያትር የሚመለከቱ የሚመስሉት የተቀረው የዓለም ክፍሎችና መንግስታት ዛሬም ነገም የበካይ ጋዝ ልቀታቸውን መገደብ የሚያስቡና የሚወስኑ አይመስሉም ይሏቸዋል። የእሳት ማጥፊያ ሄሊኮፕተር ከመላክ ይልቅ የፋብሪካና የኢንዱስትሪ በካይ ጋዝ ልቀቶቻቸውን ለከታሊያም ገደብ ቢያበጁለት የተሻለ ነገር ለዓለም ያበረክቱላታልም ነው የሚባለው። የዓለም መሪዎችና ፖለቲከኞች ትኩረት ሰጥተው የዓለምን የሙቀት ጉዳይ ቢያስቡበትና ለመፍትሄው ቢተጉ ይበጃቸዋል። ህዝቦቻቸውንም ለለውጥ ግንዛቤ ማስያዝ ለዓለም አያላያም ለምድሪቱ ህልውና መቀጠል ትልቅ ድርሻ ይኖረዋል ሲሉ ያሳዩት ብዙዎች ናቸው። የነዳጅ ዘይትና የጋዝ ማስተላለፊያ መስመሮች መፈንዳት ቢሉ የትም የሚደረጉ የአደገኛ የጦር መሳሪያ ሙከራዎች በሙሉ ለህያዋን ፍጥረታት ጠንቅ መሆናቸውን መገንዘብ ያሻል። የዓለም የአየር ንብረት ለውጥ በከፍተኛ ደረጃ የማይታይበት የምድሪቱ ክፍል አለ ለማለት ይቸግራል። በተለይም ደግሞ ያለበደሉ ሀብታሞቹ ሀገራት በለቀቁት በካይ ጋዝ የተነሳ ስቃው የበረታበት የአፍሪካ አህጉርም ቢሆን ቀስ በቀስ ወደማይወጣው አዘቅት መግባቱ ነው የሚገለጠው። እንደ አብነት እንኳን በኢትዮጵያ ያለው የክረምት ወራት መጀመሪያው የሰኔ ወር እንደሆነ ይታወቃል። የዚህ ዓመቱ የሰኔ ወር ደግሞ ተከትሎት እስከ ገባው የሐምሌ ወር ድረስም በመላው ሀገሪቱም ብዛም አጥጋቢ ዝናብ እንዳልጣለ ይነገራል። ይህንን ሁሉ ዳፋ ያስከተለው ደግሞ የዓለም የአየር ንብረት ለውጥ ነው። የሰው ልጅ ዛሬም ከዚያ ስልጡን እየመሰለው ከሚያጠፋው እጁ ቢሰበሰብና ቢመከር የዚያን ለኃጣን የመጣ ለጻድቃን ይተርፋልን ከሆነው አደጋ የሚተርፍበት ሰፊ መንገድ ይኖረዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ፍራንስ 24ን፣ ዩኤዋይርን፣ ዘ ኒው ዴይሊን፣ ፖለቲኮን፣ ቴሌግራፍ ካልካታን፣ ኤቢሲ ኒውስና ዩሮኒውስን ተጠቅመናል።